ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? አማን ሁሉ ሰላም። ዛሬ እንግዲህ በሁለተኛ ቪዲዮ መጥቻለሁኝ። እንግዲህ ያው የላከችን ታውቀዋለች ስለ ቤቷና ስለ ባለቤቷ ስለምታቀኝ እናንተ ብቻ መመልከት ነው። እስኪ ቤቴን ይሊ ስለተባልኩኝ ሂጄ ማየት ብቻ ነው ስራዬ። ምክንያቱም አንዳንዴ ይህም ቪዲዮ የምሰራው በነገራችን ላይ እናንተ እንድትማሩበት ነው። መሬት ላይ ያለውን እውነታ እንድታቁ እውነታውን እየተጋፈጥኩ ነው ለእናንተ የምሰራውና በተላኩት መሰረት ቦታው ደርሻለሁኝ። የሚያሳይ ሰው አላገኘሁም፣ ግን ያው በምልክት ሂጄ ደርሼበታለሁ። ያለውን እውነታ እንድትማሩ ግን ላይክ ሰብስክራይብ እንድታደርጉልኝ እፈልጋለሁ ማለት ነው። ቦታው ላይ ነኝ ያለሁት። ቤቱ ይሄ ከጀርባ ነው ያለው ሁኔታ። ቦታው እንዴት ነው፣ ቤቱ እንዴት ነው የሚለውን ነገር በደንብ አድርጌ ያሳያችኋለሁ። እስከዛ ድረስ ግን ላይክ ሰብስክራይብ ሳታደርጉ ለብሶ ስለሚጠቅማችሁ እንድትማሩበት ነው። በነገራችን ላይ ሶሻል ሚዲያ ላይ የማወጣው እኔ ወላሂ እውነቴን ነው። እኔ ዝም ማለት እችላለሁ፣ ግን እንድትማሩበት ስለፈለኩኝ ስለሆነ ከእናንተ የሚጠብቀው ላይክ ሰብስክራይብ ነው። ወደ ቪዲዮ እንሂድ። እስከ መጨረሻው የትም እንዳትሄዱ። ለብሶ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ እውነታውን እያፈነዳሁ መሬት ላይ ያለው እውነታ እያፈነዳሁኝ ለእናንተ አስተላልፋለሁ። ወደ ቀጣይ ቦታው ይሄ ነው ቦታው ማለት ነው። ቦታ ከዚህ ነው የሚቀጥለው። ድንበሩ ያው ይሄ ነው አንደኛ ማለት ነው። ይሄ ወደ ፊት ለፊት ነው። ፊት ለፊት ያው ቤቱ ይሄ ነው። ቤቱ ይሄ ነው። ግን ቦታውን ምን አይነት ይሄ እንግዲህ የስንት ዓመት አለ የተባለ ቤት ነው። እንግዲህ ይሄ ነው። እራሳችሁ ወቁ። ስለ አለ የተባለው ቤት ይሄ ነው። እዛ ዓመት የተለፋው እንግዲህ ዓመቷን እሷ ታውቃለች፣ ከስንት ዓመት በላይ ማለት ነው። እንግዲህ ይሄንን ቤት አለ ብለሽ ትመጫለሽ ብዬ አላስብም። እኔ እንደ ሰው እንደ ጓደኛ እንደ ዘመድ እንደ ሀገርም ሆነ ተጓደኛ በታችሁ ነሽ። ይሄ ቤት ያንቺ ቤት ነው ሲባል እድሜሽን በበረሃ ጨረሰሽ። በጣም የሚያሳዝን አንገት የሚያስደፋ ላንቺ ራሱ ማለት ነው። ስለዚህ የላክሽኝ የዚህ ቤት ባለቤት ልቦናሽ እንዳይጎዳ ራስሽን በራስሽ ማጽናናት ያለብሽ ራስሽ ነሽ ብዬ ነው የማምነው። ይሄ ለሁላችሁ መልእክት የሆናችሁ ማለት ነው። ስለዚህ ቦታው በጣም ሰፊ ነው። ማሻአላህ እስከ መጨረሻው ተከታተሉ። ቦታው ድንበሩ ይሄ ነው። ይሄ በዚህ ራሱ ምርጥ እንደ አዲስ መሰራት ያለበት ነገር ነው። ከኋላ ደግሞ ይሄ ነው። ድንበሩ ይሄ ነው። ከዚህ እንግዲህ እዩት፣ በጣም ሰፊ ነው። ከዚህ ማለት ነው እንደኔ ቦታው ፈርሶ መሰራት አለበት ብዬ ነው ማምነው። ግን ላይክ ሰብስክራይብ ይሄ ነው። ከዚህ ድንበሩ ይሄ ነው። ይሄ እስከዚህ ድረስ እስከዚህ ማለት ነው። ያቺ ናት ድንበሯ፣ እኔ ቆምኩባት ማለት ነው። ይሄ ነው ዞሮ ምንም እንትን የሚያባብል ነገር የለም። ይሄ ነው ድንበሩ፣ ይሄ ነው። ከዚህ ደግሞ ስለዚህ ቦታው ይሄን ይመስላል። ቦታው በጣም ሰፊ ነው። እንደ እርምጃ እንኳን ልራመድ ካልኩኝ ከዚህ ይመስለኛል። እስኪ 1 2 3 4 5 6 7 9 10 11 12 14 15 16 17 ያው 17 እንበል 17 ሜትር ማለት ከ350 ካሬ በላይ ነው። እና ከስተቀኝ በኩል መንገድ አለው። ይሄ ነው። ያው ይሄ በዚህ መንገድ ነው። ይሄ ማለት ነው የተቀየሰው መንገድ ነው። ለፊቱ እንትን ወደዚህ መንገድ ነው። ያው እዚህ ጎረቤት አለ። እንግዲህ ጎረቤት አጥሯል። ከዚህ ደግሞ ወደ ላይ ያው እዚህ መንገድ ይሄ ተብሏል። ምናልባሽ እንግዲህ መዘጋጃ ከመጣ ትንሽ ይነካል። እንደው እስከዚህ እስከ ባህር ዛፏ ድረስ ይነካል ብዬ አስባለሁ። ስለዚህ ከዚህ ይሄ ነው ስፋቱ። ይሄው ከዚህ ጋር ማለት ነው። ይሄ ራሱ ምርጥ እዚህ ጋር እንደኔ ይሄ መፍረስ አለበት ብዬ ነው የማምነው። እንደ አዲስ መሰራት ያለበት ቤት ነው። የሚያሳፍር ነው። የአንድ አረብ ሀገር እድሜዋን የጨረሰች አረብ ሀገር ቤት ይሄ መባል የለበትም። ወላሂ እንደኔ ማለት ነው። ቦታው ምርጥ ቦታ ነው። ከላይ ደግሞ ላሳያችሁ። ከዚህ ነው ደግሞ ይሄ
ድንበሩ ይሄ አይመስለኝም፣ ግን ማን ነው ይሄ አይመስለኝም። ድንበሩ እዚህ ነው። ይሄ እቺ ያው ከላይ መንገድ ይፈዝ ብዙ ጨቅጣጫ ነው ማለት ነው። ከላይ ከዚህም ብዙ ጨቅጣጫ ይሄ ወደዚህ አይገባ ማለት ነው። ይሄ ለመንገድ የመንገድ ነው 6 ሜትር አውጥቶ ነው። ከዚህ በላይ መንገድ ያው ይሄ አይነካውም። ትንሽ ወደዚህ አይገባም። ከዚህ አይገባ መንገድ ከዚህም ይሄ ነው፣ ከዚህም ይሄ ነው። ያው ከዚህ ደግሞ አሁን እዛ ላይ አሁን እነዚህም ያው በስምምነት አድርገን ነው እኛው ማለት ነው። ያው ህዝቡ ለራሱ የህዝቡ ነው። በፊት ያው ትንሽ ካርተና ብላለ ካርቦታል ተብሎ ማለት ነው። አሁን ይሄ መጀመሪያ የግለሰብ መሬት እና ቤቱ ያው ይሄን ይመስላል። ድንበሩ ከዚህ ነው። ያቺ ዶሮ ያለችባት ፊት ለፊቱ ሰፊ ነው። ያው ወደ ቤት ልገባ ነው እንግዲህ ምንም ማድረግ አልችልም። እሱና ቤቱ ይሄን ይመስላል እንግዲህ የስንት ዓመት ልፋት በጣም ነው የሚያሳዝነው። ይሄ ነው ቤት ተብሎ ራሱ ለማየት ራሱ ወላሂ በጣም ነው ያሳፍረው። ይሄው እንጨት መጣ። እንጨቱ የማን ይሁን የማን የማውቀው ነገር የለም። ምክንያቱም ሰው የለም። ያው ይሄ ነው። ይሄ እንደ ቤት አይቆጠርም። እንደኔ እንደ ቤት አልቆጥርም ወላሂ ማለት ነው። እንደ ቤት አይቆጠርም። እውነታው ይሄ ነው። ብዙ ሰዎች ከእንደዚህ አይነት ነገር መማር አለባችሁ። አንዳንዴ ለስንት ዓመት ኖራችሁ ቤታችሁ እንደዚህ ነው አልሙህም ይገባችኋል ብዬ ተስፋ አደርጋለሁ። ይሄንን ቪዲዮ የምሰራው ብዙ ነገራቶችን እንትን እያልኩ ነው እኔ እንድታውቁ የምፈልገው ነገር ማለት ነው። ብዙ ሰዎች እንድትማሩበት ሀገር ላይ ያለውን እውነታ እንድታውቁ ራሳችሁ መልፋት ያለባችሁ ለራሳችሁ መቆም ያለባችሁ ለራሳችሁ ማድረግ ያለባችሁ ራሳችሁ ናችሁ። አንዳንድ እውነታ እንድትረዱ ፈልጋለሁ። ገባችሁ? ይሄን ነገራቶች እንግዲህ ያው እንጨት ማጠራቀሚያ ነው የሆነው። የማን እንደሆነ አላውቅም። ያው ምን ይኖረው እስቲ እንግባና ወደ ውስጥ ያለውን እውነታ እንጋፈጥ። ግን ላይክ ሰብስክራይብ ሀገራችሁ ላይ ምን እንዳለ ምን አይነት ነገር እንደሚጠብቃችሁ እንድታውቁ ፈልጋለሁ ብዬ ስለማስብ ነው ይሄን ነገር እየተጋፈጥኩ የማሳያችሁ ማለት ነው። ይኸው እዚህም እንጨት ነው ያለው። ይሄም እንጨት ነው። ይሄም በዚህ እንጨት ነው እንደምታዩት ታይቷላ። ስለዚህ ይሄ በጣም የሚያሳዝነው እንጨት ማጠራቀሚያ ነው። የማን እንጨት ይሆን አላውቅም። እንግዲህ ይሄው የፍልጥ እንትን ነው እንግዲህ የዚሁ የቤቱም ከሆነ ይሄ ፈርሶ እንደው ላይን እንኳን የሚያምር ቤት አለ አይደል? አንዳንዴ ስታዩት እንኳን በቃ የሆነ መራርጌ በቃ የቀረውን ነገር አስጨርሼ ሰርቼ አስተካክዬ በቃ ምን አባቱ ዱንያ አይደል እንዴ ማረፊያ አረጋዋለሁ የምትሉት ነገር አይደለም። ይሄ አይደል እንዴ? ይሄ መፍረስ ያለበት ነው። እንደኔ መፍረስ ያለበት ነው። ወላሂ እውነታውን ነው የምናገረው። እኔ እዚህ ኑር ብትሉኝ አልኖር። ይሄ ገባችሁ? እዚህ ኑር ብባልን አልኖርም። የማይዋሽ ማንም እናንተም አትኖሩም። እንዳው ተሰዳችሁ እዚህ መታችሁ ቤትሽ ይሄ እኮ ነው እንደዚህ። ይሄው ይሄ አልተረጠረጠም። ይሄ እውነታው ይሄ ነው። አንዳንዴ ገባችሁ? እንግዲህ ይሄን አፍርሶ እንደገና ብዙ እህቶቻችን እያለቀሳችሁ ነው አውቃለሁ እኔ። ገባችሁ? ይሄ ንብረት ነው እንደ ያው ቦታ መያዣ ነው ይሄ እንጂ ቤት አይደለም። ወላሂ ይሄን እዚህ ላይ መተሽ የቀረውን አስተካክለሽ ትገቢበታለሽ የሚባል ቤት አይደለም። ነው እንዴ? አይደለም። ይሄው ፊት ለፊት አይደለም። ገባችሁ አይደል? ይሄው ማየት ማመን ነው ወላሂ።
ማየት ማመን ነው። ይሄው እውነታውን ነው ድብቅብቅ ያለውን ነገር ቀርጬ ማሳየው። ይሄ ድንጋይ አለ። ቦታው ሰፊ ነው ማሻአላህ በጣም እንትን የሚል ቦታ ነው። ግን ቤቱ ቤት አይደለም ማየት ማመን ነው። ከዚህ በኩልም ሰው የተፈለጠ ፍልጥ አለ። ፍልጥ የማን እንደሆነ አላውቅም። ይሄው እንግዲህ ለመጠየቅም እንዲያመቻችሁ ይሄው አንድ ነገር ሳይድ በቀበቅ እውነታውን ለእናንተ አደርሳለሁ። ይሄው ባህር ዛፉ ይሄው እዚህ ታዛ ያለው የማን ባህር ዛፍ ነው? ውስጥ ግቢ ያለውን የማን ነው ብላችሁ መጠየቅ፣ እኔ እውነታውን ብቻ ማሳየት ነው ያለብኝ። ቦታው ማሻአላህ ማሻአላህ ተባረከ ረህማን በጣም ሰፊ ነው። ቦታው በጣም ሰፊ ነው። ይሄው ከዚህም እንደምታዩት ነው። በጣም ሰፊ ነው። እዚህ ካሜራ ላይ ስታዩ ትንሽ ጠበብ ሊል ይችላል፣ ግን በጣም ሰፊ ነው። ለምሳሌ ከዚህ እንኳን ልለካ ውስጥ ከዚህ ማለት ነው ከዚህ 1 2 3 4 5 6 7 ሜትር ማለት በጣም ትልቅ ነው። ስለዚህ ቤቱ ይሄን ይመስላል ማለት ነው። ውድ ቤተሰቦች ላይክ ሰብስክራይብ እያደረጋችሁ እንድትናጠቃለሁ። እንግዲህ አንዳንዴ እውነታውን ለእናንተ ማጋፈጥ ምንድነው ያለውን እውነታ እንድትሉ እንድታቁ እንድትረዱ ብዙ እህቶቻችን እያለቀሳችሁ በረሃ ለበረሃ እየለፋችሁ እየተንከራተታችሁ ሁሉ ነገራችሁ እንደዚህ አይነት ነገር ስራ ብዙ ነገር እየተጋፈጥኩ ነው። እውነቴን ነው የምነግራችሁ። ምክንያቱም ሁላችሁም እህቶች ስለሆናችሁ እህቶች ስላለ መሬት ላይ ያለው እውነታ ለእናንተ ለማስረዳት እየለፋሁኝ እዚህ ይገኛለሁ። እኔንም ማታበረታቱ ሰብስክራይብ ማታደርጉ እንትን ማትሉ ሰዎች ግን እናንተ ስስታም ችጋራሞች ናችሁ። እምታበረታቱ ደግሞ ብዙ መልካም እህቶች ያላችሁ ከልብ አድርጌ አመሰግናለሁ። ለብዙ መልካም ለብዙ ቅን እህቶቼ ስል እንደነዚህ ያለው እውነታ ወደፊትም አሳያችኋለሁ እንድትማሩበት እንድትነቁ። ገንዘብ ምን ላይ ነው እስኪ ያለው እውነታ ማየት መረዳት አሳዩ። እንደዚህ ነው እየተከታተላችሁ ንብረታችሁን እንድትለፉ ነው። ነገ መታችሁ ሀገር ላይ ገንዘብ ከሌለ መኖር አትችሉም። እውነታው ይሄ ነው። ምንም ድብቅ ነገር የለም። እርሻ ሳለው ካላችሁ መብታችሁ ነው፣ ትችላላችሁ። አርሳችሁ ግን እዛ ሄጄ ተሰድጄ ሽንት ቤት አጥቤ ሰብስባችሁ ያመጣችሁ ንብረት እዚህ ጥሩ ነገር ላይ አግኝታችሁ ሐላስ ወልዳችሁ ከብዳችሁ ለመኖር የምትሰሩትን ገንዘብ መቆጣጠር ግድ ነው እና ይሄን ይመስላል ማለት ነው። ቤቱ መፍረስ ያለበት ነው። ቆርቆሮ ላጥር ይሆናል። አዲስ ቆርቆሮ ገዝቶ መታደስም ካለበት ትንሽ ነገር ነው የሚያስፈልገው፣ ብዙ ነገር ወጪ አይልም። ይህን እንድታረጊ እመክራለሁ እዘክራለሁ ማለት ነው። በዚህ መንገድ ነው ቤቱ ይሄን ይመስላል ማለት ነው። ወንድማችሁ አንዋር ዑመር ካለሁበት ከኢትዮጵያ ማለት ፈልጋለሁ። ወዳችኋለሁ። በቀጣይ ቪዲዮም እንደዚህ ሚስጥሩን ኮርኮር አድርጌ አምጥቼ ለእናንተ አደርሳለሁ። እናንተ ብቻ ማበረታታችሁን አትርሱ። የተለያየ እቃ ደግሞ ለቤተሰብ ሰርፕራይዝ እቃ ምናምን ማገዝ ፈልጋችሁ እዘዙኝ፣ እናደርሳለን በታማኝነት። በቃ ምን ልበላችሁ፣ በታማኝነት መስራት ያለብኝን ማድረግ ያለብኝን ነገር ታደርጋላችሁ። ሰርፕራይዝ አደርግላችኋለሁ። ሰብስክራይብን እንዳይረሳ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።